ውድ አድማጮቼ ባለፈው ትረካዬ ፍቅረኛውን ሸባብሬን ሊያገባበት እንዳሰበና እሱ ደግሞ ፍቅረኛውን ነፃ ለማውጣት እንዳሰበ ተነጋግረን ነበር። በዚያ ትረካዬ አዲስ ተስፋ በድንገት አንድ ዘዴ ብልጭ አለልኝ። አበው ደራሲያን እንደሚያደርጉት ያን ዘዴ በሚቀጥለው ምዕራፍ እገልጽላችኋለሁ ብሎ ነበር የተሰናበት ነው። ዛሬ ቀጣዩ ይቀጥላል። ምዕራፍ 11 የወንበዴዎች መንደር። ከጀነራሉ ዘንድ ወጥቼ ወደ መጠለያ ተመለስኩ። ሳቢሊችም በተለመደው ስሞታው ተቀበለኝ። ከሰካራም ወሮበሎች ጋር ለመጋጨት ለምን ትሮጣለህ ጌታዬ? ይህ የጨዋ ልጅ ድርጊት ነው። አንድ ነገር ቢደርስብ በከንቱ ደመከል በሆነ መቅረት ነው እኮ። ንግግሩን አቋርጬው ምን ያህል ገንዘብ እንደተረፈኝ ጠየቅኩት። ገንዘብስ አታጣም አለኝ በተረጋጋ መንፈስ። ወሮበሎቹ ቢዘርፉንም ትንሽ ለመደበቅ ችያለሁ። ይህን ብሎኝ በብር መሐለቆች የተሞላች አንዲት ከረጢት ከጉያው መዘዘ። እስቲ ቀረብ በል ሳቤሊች አልኩት። ግማሹን ስጠኝና የተቀረውን ለራስ ተጠቀምበት። ወደ ቤልጎርስክ ምሽግ መጓዜ ነው። ጌታዬ ፓይቶር አንድሬች አለኝ ሳቤሊች በሚንቀጠቀጥ ድምፅ። ስለ እግዚአብሔር ብለህ ወሮበሎቹ በየጎዳናው ባደፈጡበት በዚህ ቀውጢ ወቅት እንዴት ብለህ ትጓዛለህ? ለምንስ ብለህ እንደው ለምን ተብሎ ታገስ። ወንበዴዎቹን ወታደሮች በቁጥጥር ስር ማዋላቸው እንደው አይቀር። ከዛም በኋላ ወደ ፈለክበት ሂድ። አንዴ ቆርጫለሁ፣ ጭቅጭቅ አልፈልግም አልኩት። እሄዳለሁ ብያለሁ፣ መሄድ አለብኝ፣ አትዘንብኝ። ሳቤሊች ቀጠልኩኝ። እግዚአብሔር ቸር ነውና ምናልባት እንገናኝ ይሆናል። ልብ አድርግ። ከመጠን በላይ በመንቆጥቆጥ ራስህን አትበድል። ዋጋው 10 ቢቆለልም የሚያስፈልግህን ከመግዛት ወደ ኋላ አትበል። ገንዘቡን የተውኩልህ በስጦታ ነው። በ3 ቀናት ውስጥ ባልመለስ። ምን ማለት ነው ጌታዬ? ሲል ጮህብኝ ሳቤሊች በንግግሬ መሃል ጣልቃ ገብቶ። ብቻህን የምለቅህ መስሎሃል? እንዳይደረጋል ብለህ ጭራሽ አታስብ። እንዳያደርጋል ብለህ አታስብ። ለመሄድ አንዴ ቆርጠህ ተነስተሃል። በእግሬም ቢሆን አብሬህ ሄዳለሁ እንጂ ፈጽሞ ብቻህን አልለቅህም። ካንተ ተለይቼ እዚህ ከተማ ውስጥ በሰላም የሚቆይ ይመስልሃል? አብጃለሁ። የፈለከውን በለኝ ጌታዬ፣ ብቻህንስ አልለቅህም። ከሳቤሊች ጋር መከራከሩ ፋይዳ እንደሌለው ተረዳሁኝና ለጉዟችን ዝግጅት እንዲያደርግ ፈቀድኩለት። ከግማሽ ሰዓት በኋላም እኔ በፈረሴ ላይ መቀለብ ያልቻለ አንድ ከተሜ በሸለመው አንካሳ ጌኛ ላይም ሳቤሊች ቁብ ብሎ ጎን ለጎን ተያየን። ወደ ዋናው ቢሮም አመራን። ዘበኞቹ አሳለፉን። ኦሬንበርግ ተስፋን ተሰናበትናት። ኦሬንበርግን መሸትሸት እያለ ነበር። መንገዳችን የፑጋቼ ዋነኛ ምሽግ የሆነችውን የቢርዳን መንደር ያቋርጣል። መንገዱ በበረዶ ቢሸፈንም የመንገደኞች ኮቴ በየስፍራው ወለል ብሎ ይታያል። እፈጥን ስለነበር ሳቤሊች ሊደርስብኝ ባለመቻሉ ያለማቋረጥ ቀስ በል እንጂ ጌታዬ፣ አረ በፈጣሪ ቀስ። ይሄ የተረገመ ጌኛ ከሰንጋ ፈረስህ እኩል ሊጋለብ አይችልም እኮ። ጥድፊያ ስለምኑ ነው? ወደ ግብዣ ቦታ የምንሄድ ይመስል የምንጓዘው ለስቅላት አይደል? ምን አለ በለኝ ፒተር አንድሬች፣ ጌታዬ ይቅር በለኝ። አያንተ ፈጣሪ፣ የጌታዬ ልጅ መሞቱ ነው። የቤሪዳ መብራቶች ብቅ አሉ። የመንደሪቱ የተፈጥሮ ተገን ወደ ሆነው ገደላማ ስፍራ ደረስን። ሳቤሊች የማያቋርጥ ጸሎቱን እያነበነበ ከኋላ ያልተለየኝም። መንደሪቱን በሰላም እናልፋታለን ብዬ ብመኝም ቆመጥ ዱላ ያነገቡ 5 ያህል ቃፊሮች ጨለማን ተገን አድርገው እንደቆሙ ከፊት ለፊት ያየኋቸው። ስፍራው
የፑጋቼቭ ጣቢያ መዳረሻ ነው። ጠሩን። ምን እንደምመልስላቸው ግራ ተጋብቼ በዝምታ መንገዳችንን ቀጠልን። ግን ከመቅጽበት ከበቡንና አንደኛው የፈረሱን ልጓም አፈፍ አደረገብኝ። ጎራዴን መዘዝኩና አናቱን ተረከኩት። ሌሎችም ተደናግጠው ፈረጠጡ። የወቅቱን ፋታ በመጠቀም ፈረሱን ኮረኮርኩና የሽምጥ ጋለብኩ። ጨለማውም ሽፋን ሆኖኝ አምልጬ ነበር። ግን በድንገት ዞር ብዬ ብመለከት የሳቢ ልጅ ሽታው የለም። በዚያ ባንካሳገኛው ከወንበዴዎች ያመልጣል ማለት ዘበት ነው። ምን ላድርግ? ለጥቂት ጊዜ ጠበቅኩት። ይዘውት ይሆናል በማለት መንፈሴን አረጋግቼ ለደርስለት ፈረሴን ጠመዘዝኩ። ገደላማው ስፍራ ላይ እንደደረስኩ ንትርክ ሰማሁ። በመሃሉ የሳቢ ልጅን ድምፅ ለመለየት ቻልኩ። በፍጥነት ገስግሼም እነዚያ ከጥቂት ደቂቃዎች በፊት ደንቃራ ሆነውብኝ የነበሩት ሰዎች መሃል ዘዋልኩ። ሳቢ ልጅ ተከቧል። ከፈረሱ ጎትተው ካወረዱት በኋላ ሊያስሩት በመጣደፍ ላይ ነበሩ። በቦታው በመገኘቴ ደስ ብሏቸው እየተጫዋጨዋሁ ተረባረቡብኝና እኔንም በደቂቃ ውስጥ ከፈረስ ያወረዱኝ። ከመካከላቸው አንድ መሪያቸው መሆን አለበት በቀጥታ ወደ ንጉሱ ዘንድ እንደሚወስደኝ አስታወቀኝ። እናም ንጉሳችን አለ በተጨማሪ ዛሬውኑ ወይም ሲነጋጋ ስቅላት ይወሰንባቸዋል። ለመከላከል አልሞከርኩም። ሳቢ ልጅም የኔን አርያ በመከተሉ እየፈነደቁ ይዘው ሄዱ። ከገደላማው ስፍራ በአንደኛው ጥግ በኩል ወደ መንደሪቱ ዘለቅን። ጎጆዎቹ በሙሉ በርተዋል። ሁካታ ከያቅጣጫው ያስተጋባል። መንገዱ በሰው ቢጣበብም ከመጨለሙ የተነሳ ልብ ያለን ወይም የኦሬንበርግን መኮንን መሆኔን የለየ ማንም አልነበረም። ሁለት መንገዶች ከሚያቆራርጡበት ማዕዘን ላይ ወደ ቆመች አንዲት ጎጆ መሩን። ደጃፉ ላይ ጥቂት የውሃ በርሜሎችና ሁለት መድፎች ተገትረዋል። ቤተ መንግስቱ ይኸው ነው አለ ከቃፊሮቹ አንዱ። ገባብዬ መምጣታችሁን ልንገራቸው። ወደ ጎጆ ጎራ አለ። ሳቢ ልጅን መልከት አደረኩት። ሽማግሌው እያማተበ ጸሎቱን ተያይዞታል። ለረጅም ጊዜ ከጠበቅነው በኋላ ሰውየው ተመለሰና ገባ። ንጉሱ የነገሩኝ መኮንኑ እንዳስገባው ነው በማለት ሳቢ ልጅን አስቀረው። ወደ ጎጆዋ ወይም ቃፊሮቹ ቤተ መንግስት ወደሚሉት ቤት ገባው። ሁለት ሻማዎች የሚንጨለጨሉበት ሲሆን ግድግዳዎቹም በወረቀት ተለብጠዋል። ከዚህ በስተቀር በውስጡ የሚታዩት እንደ ማንኛውም ጎጆ አግዳሚ ወንበሮች፣ አንድ ጠረጴዛ፣ የተሰቀለ የፊት መጣጠቢያ ሳህን፣ ከመስማር ላይ የተንጠለጠለ ፎጣ፣ በአንድ ጥግ የእሳት መቆስቆሻ፣ ሁለት ብረቶችና በድንጋይ ጉልቻ ላይ የቆሙ ማሰሮች ብቻ ናቸው። ፑጋቼቭ በአንድ ሰማዕት ምስል ስር ጃዌ የመሰለ ልብስ አጥልቆና ቆቡን ደፍቶ ወገቡን እንደያዘ ጉብ ብሏል። ከቀንደኞቹ ረዳቶቹ ብዙዎቹም በሐሳብ የተመሰጡ መስለው በአቅራቢያው ቆመዋል። ከኦሬንበርግ አንድ መኮንን የመምጣቱን ዜና ወንበዴዎቹ የተቀበሉት በከፍተኛ አድናቆት መሆኑንና በክብር ለማስተናገድ ማቀዳቸውም በግልጽ ይታወቅባቸዋል። ፑጋቼቭ ከመቅጽበት ለይቶ አወቀኝ። የታላቅነት ግርማ ሞገሱ ወዲያውኑ ተገፈፈ። ታዲያስ ጌታው አለኝ በደስታ። እንዴት ነህ? ምን እግር ጣለህ ጃል? ለግል ጉዳይ በመጓዝ ላይ ሳለው ተከታዮቹ እንደያዙ ነገርኩት። ጉዳይ ምን ነበር ሲል ጠየቀኝ። ምን እንደምመልስ አላወቅኩም። ፑጋቼቭ በሰው ፊት ለመናገር ያልፈለግኩ መሰለውና ቆመው የነበሩትን አሰናበታቸው። ሁለት ብቻ ሲቀሩ የተቀሩት በሙሉ ውልቅ አሉ። እነዚህ ፊት የፈለግከውን ማለት ትችላለህ አለኝ ፑጋቼቭ። ከነርሱ የምደብቀው ምስጢር የለኝም። ጓደኞቹን ስርቅ አድርጌ ያየኋቸው አንደኛው ሸበቶ ጢም ያለው ደቃቃና የጎበጠ ሽማግሌ ሲሆን ከሰው ዓይን ሊያስገባው የሚያስችለው ነገር ቢኖር
በካፖርቱ ላይ ጣል ያደረጋት አንዲት ሰማያዊ ጥብጣብ ብቻ ናት። ሌላውን ሰው ግን እስከ ለተሞት ያረሳውም 45 ዓመት ገደማ የሚጠጋው ረጅም ትከሻን የሰፋ ጠብደል ነው። ድልህ የመሰለው ጢሙ፣ የሚንቦገቦጉት ግራጫ አይኖቹ፣ የአፍንጫው ቀዳዳ ስፋት፣ ፈንጣጣ የተቀጠቃቸው የሚመስሉት ጉንጮቹና ግንባሩ ባስከፊ ገጽታው ላይ አስፈሪነትን አክለውለታል። በቀይ ሸሚዙና እጅ ጠባብ ከሚመስለው ልብሱ በታች የኮዛክ ጠባብ ሱሪ አጥልቋል። የመጀመሪያው ሰው በኋላ እንደደረስኩበት ቤሎ ቦርዶ የሚባል ኮብ ላይ 10 አለቃ ሲሆን ሁለተኛው አፋናሲስ ኮኮሎቭ በቅጽል ስሙ ክሎፑሻ ከሳይቤሪያ ማዕድናት መውጫ ስፍራ 3 ጊዜ ያመለጠ ወንጀለኛ ነው። ስሜቴ ቢመሰቃቀልም በድንገት ያጋጠሙኝ እነዛ ሰዎች ሳልወድ በግድ አእምሮዬን ማረኩት። ሆኖም ፑጋቼቭ ከኦሬንበርግ ያመጣው ጉዳይ ምንድነው? ተናገር በማለት ወደ ጉዳይ መለሰኝ። እንግዳ ነገር በህሊናዬ ብዥ አለብኝ። የእግዚአብሔር ድጋፍ ለዳግመኛ ጊዜ ወደ ፑጋቼቭ መርቶኝ ዓላማዬን ለማሟላት እድል የሰጠኝ መሰለኝ። ይህን እድል ልጠቀምበት ወሰንኩና በውሳኔም ሳላወላውል ለፑጋቼቭ ጥያቄ መልሴን እንዲህ በማለት አቀረብኩ። አንዲት ስቃያዋን የሚያሳዩትን ጓለማውታ ለማዳን ወደ ቤልጎሮስክ በመገስገስ ላይ ነኝ። የፑጋቼቭ አይኖች ተቁለጨለጩ። ከኔ ሰዎች መሃል ጓለማውታ ለማሰቃየት የደፈረ ማን ነው አባክህ ሲል ጮኸ። ምንም መሰሪ ቢሆን ከፍርድ አያመልጥም። ተናገር፣ ለመሆኑ የሐረመኔ ማን ነው? ሸባብሪን በማለት መለስኩለት። ያችን ቄሱ ቤት ያየሃትን ህመምተኛ ልጅ በቁጥጥሩ ስራ ውላት እንድታገባው እያስገደዳት ነው። ሸባብሪንን የምሱን እሰጠዋለሁ አለ ፑጋቼቭ ጥርሶቹን ነክሶ። ከትዕዛዜ ውጭ መፋለልና ህዝቤን ማሰቃየት ምን እንደሚያስከትልበት አሳየዋለሁ። ይንጠለጠላታል። አንዲት ቃል እንድናገር ይፈቀድልኝ አለ ክሎፑሻ ጎርነን ባለ ድምፅ። ሸባብሪን የምሽጉ ጠቅላይ አዛዥ ለማድረግ ያልተጣደፍከውን ያህል አሁን ደግሞ ልትሰቅለው ትጣደፋለህ? ከመኳንንት ዘር ያውም እርሱን በመሾምህ ኮዛኮችን አስቀይመህ እንዳልነበር ሁሉ አሁን ደግሞ በአንዲት አቤቱታ ብቻ እርሱን ለሞት በመዳረግ መኳንንቱን አታስበርግግ። ማንም ይሁን ማን ጥፋተኛ ሆኖ እስከተገኘ ድረስ በነፃ የሚለቀቅበት አንዳችም ምክንያት አይኖርም አለ ሰማያዊ ጥብጣብ ያደረገው ሽማግሌ። ሸባብሪንን መስቀል ምንም ጉዳት አያመጣም። ዳግሞም ይህ ሰው ጠበቅ አድርጎ መመርመሩ አይከፋም። ከዚህ ምን አመጣው? ገዥነቱን ሳይቀበለው ፍርዶን እንዴት ይሻል? ተቀብያለሁ የሚል ከሆነስ ከለየላቸው ጠላቶች ጋር በኦሬንበርግ ውስጥ ምን አቆየው? ይህን ያህል ጊዜ እስቲ ወደ ጣቢያ ልውሰደውና ብረት ላግል። ጌታው ከኦሬንበርግ ሹማምንት የተላከብን ሰላይ ለመሆኑ ቆሌ እያስጠነቀቀኝ ነው። የሽማግሌው አስተሳሰብ እውነትን የተመረኮዘ ይመስላል። በእነማን መዳፎች ውስጥ እንደገባሁ ሳስብ መላ አካላቴ ደነዘዘ። ጭንቀት እንደተሰማኝ ፑጋቼቭ አወቀ። እናስ ጌታው አለኝ በዓይኖቹ ጠቀስ አድርጎኝ። የጦር አበጋዜ አባባል ከልብ የሚገባ ይመስለኛል። አንተስ ምን ትላለህ? የፑጋቼቭ ጉትጎታ ብርታቴን መለሰልኝ። በቁጥጥሩ ስር ውያለሁና ተገቢ የመሰለውን እርምጃ ሊወስድብኝ እንደሚችል በጥሞና ነገርኩት። ጥሩ አለኝ ፑጋቼቭ። ለመሆኑ ከተማችሁ እንዴት ናት? እግዚአብሔር ምስጋና ይግባው፣ ሁሉም መልካም ነው አልኩት። መልካም ነው ሲል አስተጋባ ፑጋቼቭ። ህዝቡ በረሃብ እየረገፈ ነው። የተናገረው ሐቁን ነው። ህዝቡ በረሃብ እየረገፈ ነው። የተናገረው ሐቁን ነው። እኔ ግን ቃለ መሐላዬን ለመጠበቅ ስል የሚወራው ሁሉ ፍሬ ቢስ እንደሆነና በኦሬንበርግ ምርት እንደተትረፈረፈ ላሳምነው ሞከርኩ። ተመልከቱልኝ በማለት ሽማግሌው ጣልቃ ገባ። እፊትዎ ይዋሻል። የኮበለሉት ሁሉ የሚነግሩን በኦሬንበርግ ረሃብና ወረርሽኝ መስፋፋቱን ጥንብ እንኳን ቢያገኙ ለመብላት እንደማይመለሱ ነው። ጌታው ደግሞ ምርት ተትረፍርፏል ይለናል። ሸባብሪንን ለመስቀል ከፈለጉ ይህንንም ደፋር ጎረምሳ ከጎኑ አብረውት ያንጠልጥሉትና የምቀኝነትን ትርካቸውን ያስወግዱልን። የዚህን ክፉ ሽማግሌ ቃላት ፑጋቼቭ ከነከኑት።
ይህኔ ክሎፕሻ የጓደኛውን ንዴት ሊያቀዘቅዝ ሞከረ። ይበቃል ኖሚች አለው። አንተ ሁሉም ይታረድ ማለት ይቀናል። ቆመ መሄድ ሰው አስመስሏል። ግን ነፍስ ከስጋ እየተመነጠቀች መሆኗን አትዘንጋ። አንተ ራስህ ከመቃብር አፍ ላይ ያለህ ሌሎችን ለማጥፋት ትመኛለህ። የሰው ደም በከንቱ ሲፈስ አይዘገንንህም? አንተስ መልአክ መሆን ነው በማለት መለሰለት ቤሎቦርዶቭ። እንዲህ በድንገት ልብህን በርህራሄ ያቀለጠው ምን ይሆን? እኔም ኃጢአተኛ እንደሆንኩ ይገባኛል አለው ክሎፕሻ። ይህ ክንዴ እንዳጥንት የጠነከረ መዳፉን ጨብጦ እጅጌውን ሰብስቦ ጸጉራም ክንዱን እያሳየው፣ ይህ ክንዴ የብዙ ክርስቲያኖች እንደማፍሷል። ግን ጠላት እንጂ ወዳጅ አልገደልኩበትም። ጠላቴንም ያጋደልኩት በአደባባይ በደን ውስጥ እንጂ በጎጆ ውስጥ ምድጃ ዳር ተጎልቻ አይደለም። የገደልኩትም በቆመጥ ወይም በመጥረቢያ እንጂ በባልቴት አይደለም። ሽማግሌው ፊቱን በንቀት እያዞረ ድፍጥጣ አፍንጫ በማለት ሰደበው። ምናልክ አንትሬሳ ሲል ክሎፕሻ ደነፋ። አፍንጫህን ደፈጥጥላለሁ፣ ጠብቅ። ጊዜህ ሩቅ አይሆንም። እግዜር ካለው አንተም የጋለ ብረት ታሸታለህ። እስከዚያው ጺምህን እንዳልነጭልህ። ክቡራን ጀነራሎች አለ ፑጋቼቭ ኮስተር ብሎ፣ ጭቅጭቃችሁ ይብቃ። የኦሬንበርግ ውሾች በሙሉ ቢንጠለጠሉ ደንታ አይኖረኝም። ግን የኛው ውሾች የእርስ በርስ ንክሻ ያሳስበኛል። ከእንግዲህ ይብቃ። ክሎፕሻና ቤልቦሮዶቭ ቃል ሳይተነፍሱ አንገቶቻቸውን እንደደፉ ተያዩ። ከዛ ጣጣ ውስጥ የከተተኝን ርዕስ መለወጡ አስፈላጊነቱ ታየኝና በፈገግታ ወደ ፑጋቼቭ ዘወር ብዬ፣ እንደው ስለሸለሙኝ ካፖርትና ፈረስ እስካሁን ሳላመሰግኖት ያለ እርስዎ እርዳታ ከተማ ሳልደርስ መንገድ ላይ በብርድ ተቆራምጄ ሞት ነበር አልኩት። ዘዴ ሰራ። ፑጋቼቭ ተደሰተ። በጎ ማድረግ ዋጋ አለው አለኝ ጠቀስ ካደረገኝ በኋላ ጨንቁሮ እያየኝ። ያቺ ሽባብሪን የሚያሰቃያት ወጣት ላንተ ምንህ እንደሆነች እስቲ አጫውተኝ። እንደው በነገራችን ላይ ፍቅረኛ ነች እንዴ? እጮኛዬ ነች አልኩት። ሁኔታው ስለተረጋጋ ሐቁን ልደብቀው አልፈለኩም። እጮኛ ሲል ጮኸ ፑጋቼቭ። ታዲያ ለምን እንዲህ አላልከኝም? አጋብተናችሁ ሰርጋችሁ እንበላለን። ከዚያም ወደ ቤልቦሮዶቭ እየተመለከተ፣ ስማ ጌታውና እኔ የጥንት ወዳጆች ነን። ገበታ ይቅረብልን። ጉዳዩ በንጹህ ሕሊና ሲነጋ ብናየው መልካም ነው። ምንም ማድረግ እንዳለብን ነገ እንወስናለን። ግብዣውን ላለመቀበል መግደርደር ፈልጌ ነበር፣ ግን አልቻልኩም። የቤቱ ጌታ መሎሎ ልጆች ጠረጴዛውን ነጭ ጨርቅ አለበሱትና ዳቦ፣ የአሳ ሾርባ፣ የቦድካና የቢራ ጠርሙሶች ደርድረውልን በድጋሚ ከፑጋቼቭና የተከበሩ ጓደኞቹ ጋር ማዕድ ለመካፈል በቃው። ያለ ውዴታ የምካፈለው ፈንጠዝያ እስከ ውድቅት ሌሊት ተራዘመ። በመጨረሻም ሁሉም በመጠጥ ተዳክመው ፑጋቼቭ እንደተቀመጠ ማንጎላጀት ጀመረ። ጓደኞቹም እንድንወጣለት ምልክት አሳዩኝና አብረን መሰሳል። በክሎፕሻ ትዕዛዝ ዘቦቹ ወደ ሆነ ስፍራ ወሰዱኝና ከሳቪሎች ጋር ቆለፉብን። ሳቪሊች በዕለቱ አጋጣሚ በጣም ተገርመው ስለነበር አንዲት ጥያቄ እንኳን አላነሳብኝም። ጨለማ ውስጥ ተጋድሞ ቁና ሲተነፍስና ሲያቃስት ለረጅም ጊዜ ቆየ። በመጨረሻም ማንኮራፋት ሲጀምር በሐሳብ ተውጬ ባይኔ እንቅልፍ ሳይዞር ነጋ። ፑጋቼቭ በማለዳ አስጠራኝና ወደ ጎጆ አመራሁ። ደጃፉ ላይ በሶስት ፈረሶች የሚሳብ ሰረገላ ቆሟል። መንገዱ ላይ ሰዎች ይርመሰመሳሉ። ፑጋቼቭን በሩ ላይ ያገኘሁት። ቆቡን አጥልቆና ጸጉራም ካፖርቱን ደርቦ እርሱም ለጉዞ ተዘጋጅቷል። ጓደኞቹም ከትናንት ማታ ይልቅ በዛሬው ዕለት ተረጋግተው ዙሪያውን ከበውት ቆመዋል። ፑጋቼቭ የሞቀ ሰላምታ አቀረበልኝና ሰረገላው ውስጥ እንድገባ ጋበዘኝ። ወደ ቤልጎርስክ ምሽግ አለ ፑጋቼቭ ደረተ ሰፊውን ሰረገላ ነጂ። ወደ ቤልጎርስክ ምሽግ። ልቤ ታምቡር መታ። ፈረሶቹ ተንቀሳቀሱ፣ ቃጭሎቻቸውም ተቅጨለጨሉ። ሰረገላችን በበረዶ ላይ ተንሳፈፈ። ቆይ አለ አንድ የማውቀው ድምፅ። ቆይ ሳቪሊች ከኋላችን ሲሮጥ አየሁት። ፑጋቼቭም
ሰረገላው እንዲቆምለት አዘዘ። ጌታዬ ፒየተር አንድሬች አለ ሳቤሊች፣ በእርጅና ዘመኔ ከነዚህ ወሮ ወቸ ጉድ አንተ ሽማግሌ አለው ፑጋቼቭ። እግዜር በምሕረቱ ዳግመኛ ጊዜ አገናኘን። በልናውጣ። አመሰግናለሁ ክቡር ሆይ አመሰግናለሁ አለኝታዬ አለ ሳቤሊች መቀመጫው ላይ እየተደላደለ። ለንደኔ ላለ ደካማ ሰው ላሳዩት ደግነት እግዚአብሔር ለ100 ዓመት ጤንነት እንዲለግሶ እድሜን በሙሉ ጸልይለታለሁ። አሁን ወዲያ ስለ ቆዳ ካፖርቱ አላነሳም። የቆዳ ካፖርቱ ጉዳይ ፑጋቼቭን ያናድደዋል ብዬ ፈርቼ ነበር። ደግነቱ ሳቤሊችን አልሰማውም ወይም አባባሉን ከቁም ነገር አልስገባውም። ፈረሶቹ ይጋልባሉ። ፑጋቼቭ ግራና ቀኝ እጅ ይነሳል። ከጥቂት ደቂቃዎች በኋላ መንደሪቷን ለቀን ጥርጊያ ጎዳናውን ተያያዝነው። በዛ ወቅት የነበረኝ ስሜት በቀላሉ መገመት ይቻላል። እስከ ምን ጊዜውም እንዳጣዋት የቆጠርኳትን ያችን ሰው በጥቂት ሰዓታት ውስጥ ላያት ነው። ስንገናኝ ምን እንደምሆን ለማየት ሞከርኩ። በእንግዳ አጋጣሚዎች ስለተቆራኘኝ እድሌ በመዳፍ ውስጥ ስላደረጋት ስለ ፑጋቼቭ አሰብኩ። ፍቅረኛዬን ነፃ የሚያወጣልኝ ይህ ሰው ደም የሚጠማው ጨካኝ መሆኑን አውቃለሁ። የምሽጋችን አዛዥ የነበረው የሚሮናቭ ልጅ መሆኗን ፑጋቼቭ ገና አላወቀም። ሽባብሪንም ይህን ይፋ ከማውጣት ወደ ኋላ አይልም። በዚህም ሆነ በዛ ፑጋቼቭ እውነቱን ይደርስበታል። ታዲያ ያኔ ማሪያ ኢቫኖቭና ምን ይውጣታል? ቅዝቃዜ ተሰማኝ። ጸጉሬ ቆመ። በድንገት ፑጋቼቭ ወደ እኔ ዞሮ ጌታው ምነው በሐሳብ ተዋጥክ በማለት አባነነኝ። አሳሳቢ የሆኑ ጉዳዮች ሞልተውኛል አልኩት። መኮንንና የጨዋ ልጅ ነኝ። ትናንት ስዋጋህ እንዳልነበርኩ ሁሉ ዛሬ ደግሞ በአንድ ሰረገላ ውስጥ ከጎን ተቀምጫለሁ። ለወደፊቱ ሕይወቴ ማስደሳችነት ወሳኙ አንተው ነህ አልክ አለኝ ፑጋቼቭ። ፈራኸኝ እንዴ? ከዚህ በፊት ከሞት አፋፍ ያዳነኝ ብቻ ሳይሆን ዛሬም ረዳቴ እርሱ ብቻ መሆኑን ገለጽኩለት። ልክ ነህ፣ እግዚአብሔርን ትክክል ነህ አለኝ። የኔ ሰዎች እንዴት እንደተመለከቱ አይተሃል። ሽማግሌው ሰላይ መሆንህን አምኖ በዛሬው ዕለት ተሰቃይተህ ልትሰቀል ነበር፣ ግን አልተስማማውለትም። ሳቤሊችና ሰረገላ ነጁ እንዳይሰሙትም ድምፁን ዝቅ አድርጎ የጋበዝከኝን ቮድካና የሸለምከኝን ቆዳ ካፖርት አስታውሳለሁ። እናንተ እንደምትሉኝ ደም የሚጠማው አውሬ እንዳልሆንኩ ልብ በልልኝ። የቤለዝጎስክ ምሽግ ሲወር ምን እንዳደረገ አይቻለሁ፣ ግን መከራከር አግባብ ስላልመሰለኝ አንዲት ቃል አልተነፈስኩም። ትንሽ ከቆየ በኋላ ኦሬንበርጎች ምን ይሉኛል ሲል ጠየቀኝ። የማትበገር ሰው ነህ ይሉሃል። አንተን የማያውቅ የለም፣ አንድም የለም። ፊቱ በኩራት ፈካ። አዎ አለ በደስታ ተሞልቶ። ውጊያ አዋቂ ነኝ። ኦሬንበርጎች የዩዚቤሪያን ጦርነት ያውቁ ይሆን? 40 ጄኔራሎች የተገደሉበትና 40 ብርጌዶች የተማረኩበት ነው። አንተስ ምን ትላለህ? ለመሆኑ የፕሩሲያ ንጉሥ የሚቋቋመው ይመስልሃል? ፑጋቼቭ አቅሙን አለማወቁ አስገረመኝ። አንተው ራስ ምን ይመስልሃል ስል ጠየቅኩት። ፍሬድሪክን አሸንፈዋለሁ ትላለህ? ፍሬድሪክን ለምን አላሸንፈውም? ጀነሮቻችሁ በእጄ ናቸው፣ ዋጋውን ይሰጡታል። እስካሁን ክንዴ አልተበገረም። ቆይታ ያለ ሞስኮ እስከምገባ ጠብቅ። ሞስኮ ላይ ለመዝመት ታስባለህ? ጥቂት አረፍ ብሎ ትንፋሹን ዋጥ አደረገና እግዚአብሔር ምስክሬ ነው፣ ሰውነቴ ስለተሳሰረ ነፃነት ያስፈልገኛል። ተከታዮችን የሚኮረኩራቸው ነገር አለ፣ ዋዛ እንዳይመስሉ። በሆዴ ያመኩት ጉድ አለ። የመሸነፍን ዕጣ ቢገጥመንም የኔንም ሆነ የራሳቸውን አንገት ያድናሉ። ይሁና አልኩት። ይልቅስ አሁንኑ ጊዜ እያለህ ከነርሱ ርቀህ እጅህን ለንግስታችን ብትሰጥ አይሻልህም? ፑጋቼቭ በቁጭት ስሜት ከትከት ብሎ ሳቀብኝ። በጭራሽ አለ። ለመጸጸት ጊዜው አልፎብኛል። ምንም አይነት ምህረት አይደረግልኝም። እንደጀመርኩ ገፋበታለሁ። ማን ያውቃል፣ ምናልባትም ድሉ የኔው ይሆናል። ግረሽካ ኦትሮፕርሲዮን ሞስኮን በሚገባ ገዝቶ የለ?
መጨረሻው ታዲያ እንዴት እንደሆነ ታውቅ የለ? በመስኮት ነበር የተወረወረው። ጭንቅላቱ ተቆርጦ ሬሳው ተቃጥሎና አመዱ በመድፍ አፈሙዝ ተጠቅጥቆ በአየር ላይ አልተበተነም? ስማኝ እስኪ አለኝ ፑጋቼቭ የሆነ ስሜት ፈንቅሎት። ልጆኛ አንዲት ባልቴት የነገረችኝን ታሪክ ላጫውትህ። አንድ ንስር አሞራ እና አንዱን ቁራ እንዲህ ሲል ጠየቀው፣ እስቲ አጫውተኝ አያቆራ፣ አንተ በምድር ላይ ለ300 ዓመታት ለመቆየት ስትችል እኔ ለምንድን ነው በ33 ዓመት ብቻ የምቀጨው? ምክንያቱም ወንድሜ አለው ቁራው ሲመልስ፣ አንተ የሕያዋን እንደምትመጣለህ፣ እኔ ግን የምኖረው ሬሳ እየበላው ነው። ንስሩ በአባባሉ አሰበበትና እስቲ እኔም አንተ የምትበላውን ለመብላት እሞክራለሁ አለው። መልካም። ንስርና ቁራ አንድ ላይ ተጓዙ። አንድ የሞተ ፈረስ አግኝተው አንድ ላይ ሰፈሩበት። ቁራው እየጎራረሰ ስለ ጣፋጭነቱ ሲያወራ ንስሩ አንዴ ብቻ ቦጨቅ አድርጎለት ክንፎቹን እያራገበ ይቅርብኝ ወንድሜ፣ ጥንብ እየተመገብኩ ለ300 ዓመታት ከምኖር ለአንዲት ቀን ያንተ ሕያው ደም ቀምሼ እግዜር እንዳሻ ያድርገኝ ብሎ ታረፈው። ይህንን ተረት እንዴት ታየዋለህ? ግሩም ነው አልኩት። ግን በበኩሌ ግድያና ዝርፊያን ጥንብ ከመብላት ላይ ይቻላያቸውም። ፑጋቼቭ በመገረም ትክ ብሎ ከማየት በቀር አልመለሰልኝም። በየሐሳባችን ተውጠን ሁለታችንም ጭጫልን። ሰረገላ ነጆ ያንጎራጉራል፣ ሳቤሊችም በተቀመጠበት ያንጎላቻል። ሰረገላው በጥርጊያ ጎዳናው ላይ ይምዘገዘጋል። በድንገት የያይክ መንደር ጉብታ አየሁት። ከሩብ ሰዓት በኋላም ወደ ቤልጎሮስክ ምሽግ ሰተት ብለን ገባን። ምዕራፍ 12 እጓለ ማውታዋ። የፍሬ ዛፋችን አልለመለመችም፣ እባብ ልትፈካ ከቶ አልታደለችም። ውቧ ምሽራችን የላት አበባ አባት እናት፣ የሚያሽሞነሙናት ስሞ የሚመርቃት። የሰርግ ዘፈን። ሰረገላው ከአዛዡ ቤት በረንዳ ስር ደርሶ ቆመ። የፑጋቼቭ መሆኑን የተገነዘቡ ሁሉ ዙሪያውን አሰበሰቡ። ሸባብሪንም አለቃውን ወጥቶ ተቀበለው። የኮዛክ ልብሱን አጥልቋል፣ ጢሙንም አንዠርግጓል። ደስታውንና ታማኝነቱን ለመግለጽ በታላቅ መሽቆጥቆጥ ፑጋቼቭን ከሰረገላው ላይ ደግፎ አወረደው። እኔን በማየቱ ቢደነግጥም ስሜቱን እንደምንም ብሎ በመቆጣጠር እጁን ለሰላምታ ዘረጋልኝ። አንተም ከኛው ዘንድ ገብተሃል አበጅህ የሚል ቃላት ወረወረልኝ። ቃል ሳልመልስለት ፊቴን አዞርኩበት። ያለፈ ዘመን ትዝታን ለመቀስቀስ በመቃብር ድንጋይ ላይ እንደተሰራ ጽሑፍ እስከ ዛሬ ከግድግዳ ያልወረደውን የሟቹን አዛዥ ዲፕሎማ በዛች በማውቃት ክፍል ውስጥ ተንጠልጥሎ ስመለከት ልቤ በሐዘን ተሰነጠቀ። ኢቫን ኩዝሚች ባለቤቱ ሹሩሩ እያለችው ተቀምጦ ያሸልብበት የነበረው ሶፋ ላይ ፑጋቼቭ አረፍ አለ። ሸባብሪን ቦድካ አቅርቦለትም ፉት ካለ በኋላ ወደ እኔው እያመለከተ ለእርሱም አቅርብለት እንጂ አለው። ሸባብሪን መጠጡን አመጣልኝ። ግን አሁንም ፊቴን ጠመዘዝኩበት። በጭንቀት ተውጧል። ፑጋቼቭ በእርሱ ላይ ቅሬታ እንዳለውም ጠርጥሯል። ጌታው ፊት ሽር ጉድ እያለ በጥርጣሬ አመለካከት እኔንም ይቃኘኛል። ፑጋቼቭ ስለ ምሽጉ ይዞታ፣ ስለ ጠላት የሚነፍሰውን ወሬና የመሳሰሉትን ከጠያየቀው በኋላ በድንገት ስማ እስኪ ወንድም፣ በቁጥጥር ስር ያዋልካት ወጣት ለመሆኑ ማነች? እስቲ ያሳየኝ አለው። ሸባብሪን አመዱ ቡና አለ። ጌታው በቁጥጥሬ ስር አላዋልኳትም እኮ በማለት መለሰለት እየተንተባተበ። በጠና ታማለች፣ የምትገኘውም መኝታ ቤቷ ነው፣ ወሰደኛ አለው ፑጋቼቭ ከተቀመጠበት እየተነሳ። አሻፈረኝ ማለቱ አያወጣውምና ፑጋቼቭን ወደ መኝታ ቤቷ አመራው። እኔም ተከተልኳቸው። መዳረሻው ላይ ሸባብሪን ቆም ብሎ ጌታዬ፣ እርስዎ የሚጠይቁኝን ሁሉ ለመፈጸም ዝግጁ ነኝ አለ። ግን ወደ ባለቤቴ መኝታ ቤት ሌላ እንግዳ አያምጡብኝ። ክፉኛ ደነገጡ። ምን አገባሃት እንዴ አልኩት በጥርሴ ልዘለዝለው እየዳዳኝ። ሽ በማለት ፑጋቼቭ ጣልቃ ገባ። ይህን ማውጣጣቱ የኔው ተግባር ነው፣ አንተ ደግሞ ብሎ ወደ ሸባብሪን እየተመለከተ
አጉል ጮሌነት አታብዛ። ሚስት ሆነች አልሆነች ይስማማታል የምለውን ባል የምመርጥላት እኔው ነኝ። ተከተለኝ ጌታው በማለት ድጋፉን ገለጸልኝ። ወደ በሩ ስጠጋ ሸባብሪን እንደገና ጸጥ አለና ድምፁ እየተቆራረጠበት ጌታዬ ከፍተኛ ትኩሳት ለቆባት በታላቅ ስቃይ ውስጥ ስትገኝ 3ኛ ቀኗ መሆኑን ይወቁልኝ አለ። በሩን ክፈት አለው ፑጋቼቭ። ሸባብሪን ኪሱን ደባብሶ መክፈቻውን እንዳላመጣ አስታወቀው። ፑጋቼቭም በሩን በእርግጫ ጠለዘው። ቁልፉ ተሰበረ። በሩ ወለል አለና ጎራ አልን። አንዴ መልከት አድርጌ ባለሁበት ደርቄ የቀረው ገርጥታ መንምናና ጸጉሯ ተመሰቃቅሎ በዘባተሎ የባላገር ልብስ እንደተጠቀለለች ማሪያ ኢቫኖቭና ወለሉ ላይ ተኮራምታ ከጎኗም በጉማጅ ዳቦ የተከደነ አንድ ማንቆርቆሪያ ውሃ ተሞልቶላታል ተቀምጦላታል። ገና ስታየኝ መንሰቅሰቅ ጀመረች። ስላዞረኝ በዚያች ወቅት የሆንኩትን አላውቅም። ፑጋቼቭም ሸባብሪንን በቁጣ አመለካከት እያንገበገበው ጥሩ ሆስፒታል አለህ አለው። ከዚያም ወደ ማሪያ ኢቫኖቭና ቀረብ ብሎ ንገሪኝ እስኪ ልጄ ባልሽ እንዲህ እንደሚያሰቃይሽ ለምንድን ነው? እንደው ምን ብትበድይው ይሆን ሲል ጠየቃት። ባልሽ በማለት የሰማችውን አስተጋባችለት። ባሌ አይደለም፣ እኔ ሚስቱ አይደለሁም። እርሱን ከማገባ ሞቴን መርጫለሁ። ከእርሱ የሚያላቅቀን ካጣሁም መሞቴ የማይቀር ነው። ፑጋቼቭ አውሬ መስሎ ሸባብሪን ላይ እንዳተኮረ ብለህ ልታታልለኝ ደፈርክ አለው። አንተ ከብት ምስህ ምን እንደሆነ ታውቃለህ። ሸባብሪን ተንበረከከ። ጥላቻዬና ቁጣዬ በአንድነት ገነፈለብኝ። ጨዋኔ ባዩ ሸባብሪን አንድ ወንበዴ እግር ስር ወድቆ ሲንከባለል ማየት አቅለሸለሸኝ። ፑጋቼቭ ቀዝቀዝ አለ። አሁን ምሬሃለሁ አለው። ለዳግመኛ ጊዜ ብታስቆጣኝ ግን ወደ ማሪያ ኢቫኖቭናም ዘወር ብሎ በርህራሄ ድምፅ ነይ ውጪ ልጄ፣ እኔ ንጉሥሽ ነፃነትሽን አቀዳጅሻለሁ አላት። ማሪያ ኢቫኖቭና መልከት ታደረገችውና ከወላጆቿ ገዳይ ጋር ግንባር ለግንባር መፋጠጧን ተገነዘበች። ፊቷን በእጆቿ ሸፍና አዞራትና የኋልዮሽ ተዘረረች። ላነሳስ እንደረደር ፖላሻ ሩጣ ገብታ ትንከባከባት ጀመር። ሸባብሪንና እኔ የተከተልነው ፑጋቼቭም ከክፍሏ ወጣ። ታዲያስ ጌታው አለኝ ፑጋቼቭ እየሳቀ። ቆንጂትህን ነፃ ወጣንልህ። ከእንግዲህ ቄስ አስጠርተን ጋብቻችሁ እንዲፈጸምላችሁ ብናደርግ ምን ይመስልሃል? እኔ የውል አባትህ ሆናለሁ፣ ሸባብሪንም ሚዜህ ይሆናል። የፈራሁት ደረሰ። የፑጋቼቭ አባባል ሸባብሪንን በንዴት አንዘፈዘፈው። ጌታዬ አለ እየተርበተበተ፣ ጥፋተኛ ነኝ፣ ዋሽቼዎታለሁ፣ ግን አሬምም አታልዎታል። ይቺ ወጣት ይህን ምሽግ በያዝንበት ወቅት የተሰቀለው የኢቫን ሚራኖቭ ልጅ ናት እኮ። ፑጋቼቭ እሳት የለበሱትን አይኖቹን ተከለብኝና ምን ሲላፈጠጠብኝ። ሸባብሪን የሚለው ትክክል ነው በማለት መለስኩለት። ትክ ብሎ እያየኝ ትክ ብያየሁት። ይህን አልነገርከኝማ አለኝ ፑጋቼቭ ፊቱን ጥቁር አድርጎ። እርስዎ ይፍረዱኝ አልኩት። የሚኖረው ልጅ መኖሯን በዛ ወቅት በሰዎቹ በፊት ብገልጽልዎ ኖሮ እዚያው በቁሟ ይዘለዝሏት ነበር። ምንም መዳኛ አልነበራትም። ልክ ነህ አለኝ ፑጋቼቭ። እነዛ ሰካራሞች አያተርፏትም ነበር። የቄሱ ሚስት መዋሸቷም አግባብ አለው። ይስሙኝ አልኩት ቀጠል በማድረግ ወደ እኔ እንዳዘነበለልኝ ተገንዝቤ። ምን ብዬ እንደምጠራው ግራ ይገባኛል። ስለ ውለታው ግን ሕይወቴን በደስታ ልሰዋለሁ ዝግጁ ነኝ። ብቻ ክብሬን የሚያጎድፍብኝና ሕሊናዬን የሚቆጠቁጠኝ ትእዛዝ እንዳይሰጡኝ። አለኝታዬ ነዎት። እንደጀመሩልኝ መጨረሻችንንም ያሳምሩልንና ይህችን ምስኪን እጓለማውታን እኔ እግዚአብሔር ወደሚመራን እንሄዳለን። እቺ ምስኪን እጓለማውታንና እኔ ከኃጢአቶ እንዲያነጻው ዕድሜያችንን በሙሉ ጌታን እንለምንልዎታለን። የፑጋቼቭ ቁጡነት ገነፈለ። እንዳሻችሁ አለኝ። ሰውን መስቀል ከፈለግኩ አንጠለጥላለሁ፣
ምሕረት ማድረግ ካሰኘኝም እምራለሁ። አቋሜ ይሄው ነው። ውቢቷ ፍቅረኛህን ውሰዳት፣ ከፈለክበት ቦታ አድርሳት። የእግዚአብሔር ፍቅር ጸጋ አይለያችሁ። ይህን ብሎኝ ወደ ሸባብሪን በመዞር በቁጥጥር ስር በዋሉት ምሽጎችና ከተሞች በሙሉ በነፃነት እንድጓዝ የሚያስችለኝን የይለፍ ፈቃድ እንዲያስወጣልኝ አዘዘው። ሸባብሪን በድንጋጤ ክዋለ። ፑጋቼቭ ምሽጉን ለመጎብኘት ሲነሳም ተከተለው። እኔም ለጉዞዬ ልዘጋጅ ወደ ኋላ ቀረሁ። ወደ ማሪያ ኢቫኖቭና ክፍል በርሬ ብደርስ በሩ ተዘግቷል። አንኳኳሁ። ማን ነው አለችኝ ፖላሻ። እኔው መሆኔን ነገርኳት። የማሪያ ኢቫኖቭናም ጣፋጭ ድምፅ በሩን አልፎ በጆሮዬ ተንቆረቆረ። እንዴ ፒዮተር አንድሬች፣ ልብሴን እየቀየርኩ ነው። ወደ አኩሊና ፖንፌሌ ቤት ሄደህ ጠብቀኝ፣ አሁን መጣሁ። በትዕዛዟ መሰረት ወደ አባ ጀራዚም ቤት አመራሁ። እነርሱም እየሮጡ መጥተው ተቀበሉኝ። መምጣቴን ሳቢሊች ቀደም አድርጎ ነግሯቸው ነበር። እንዴት ነህ ፒተር አንድሬች አለችኝ ሚስቲቱ። የእግዚአብሔር ፈቃዱ ሆኖ ይኸው በዓይነ ሥጋ ለመገናኘት በቃን። ሳናነሳ የዋልንበት ቀን የለም። ማሪያ ኢቫኖቭናም የቁም ስቃይዋን ስታይ ከረመች። ጌታዬ፣ ከፑጋቼቭ ጋር እንዲህ ስምም ለመሆን እንዴት ቻላችሁ? ያን ወሮበላ ለዚህ እንኳን እናመስግነው እንጂ። አንቺ ደግሞ እንግዳውን ሁሉ ለወቅ አትበይ። አንቺ ደግሞ እንደው ሁሉ ለወቅ አትበይ። ቅልብልብ ምላስ በጎ ነገር አያመጣም። ጎራ በል እባክህ ፒተር አንድሬች፣ ከተለያየን ብዙ ጊዜ ሆነን እኮ አለ አባ ጀራዚም ጣልቃ ገብቶ። ሚስቲቱ ያለ ረፍት እያነበነበች ያላትን ምግብ አቀረበችልኝ። ሸባብሪን ማሪያ ኢቫኖቭናን እንዲሰጡት እንዴት እንዳስጨነቃቸው፣ ማሪያ ኢቫኖቭናም ስትሰናበታቸው እንዴት እንዳነባችና ግን በፖላሻ በኩል ፖላሻ በጣም ብልህ ልጅ ከመሆኗ የተነሳ ሰውየውን እንደ እንዝርት ታሽከረክረዋለችና እንዴት ሊገናኙ እንደቻሉ ነገረችኝ። የኔንም ታሪክ ባጭሩ አወጋኋቸው። ያታለሉት መሆኑን ፑጋቼቭ እንዳወቀባቸው ስነግራቸው ባልና ሚስቱ በድንጋጤ አመተቡ። እግዚአብሔር ይቅር ይበለን አለች አኩሊና ፖንፌሎቭና። ፈጣሪ ማዕበሉን ያስታግስልን። ያ መሰሪ ሸባብሪን ሰርተውልናላ። በዛች ወቅት በሩ ተንኳኳ። ማሪያ ኢቫኖቭና ፈገግታ ተላብሳ ጎራለች። ያን የባላገር ድሪቷን አውልቃ ጥላ ባትሽቀረቀርም እንደ ቀድሞዋ ለባብሳለች። ለረጅም ጊዜ እጇን ግጥም አድርጌ ከመያዝ በቀር አንዲት ቃል መናገር ተሳነኝ። ልቦቻችን ግን በቃላት ተሞልተዋል። አስተናጋጆቻችንም ምስጢራችንን ላለመስማት ወስነው ክፍሉን ለቀውልን ወጡና ብቻችንን ቀረን። የየልባችንን ሐሳብ ተለዋወጥን። ምሽጋችን በጠላት እጅ ከወደቀበት ጊዜ አንስቶ የገጠማትን አሰቃቂ ሁኔታ፣ ያ ውሻ ሸባብሪን ያደረሰባትን ፍዳ ሁሉ አንድ ባንድ አጫወተችኝ። ያሳለፍነውን የደስታ ዘመን አስታውሰን ተላቅሰን በመጨረሻም እቅዴን አዋየኋት። በሸባብሪን ጥላ ስር በፑጋቼቭ ባለስልጣንነት በዛ ምሽግ ውስጥ እንደማልተዋት ገለጽኩላት። በከበባው ሳቢያ እልቂት ወደሚያንዣብበት ኦሬንበርግ እንደማልወስዳት ነገርኳት። በምድር ላይ ምንም ዘመድ የላትም ነበርና ወደ ወላጆቼ እንድትሄድ መከርኳት። በመጀመሪያ ላይ ተጠራጠረች። ምክንያቱም አባቴ ስለ እርሷ ያለውን ጥላቻ ታውቀዋለች። ስመጥር ጦረኛ ለነበረና ሕይወቱን ለሀገሩ ለሰዋ እውቅ ሰው ልጅ አጋር ለመሆን አባቴ ይህን አጋጣሚ እንደሚጠቀምበት ጠቁሚያት ፍርሃቷን ላስወግድላት ሞከርኩ። በመጨረሻም ውዷ ማሪያ ኢቫኖቭና ሆይ አልኳት፣ ባለቤቴ እንድትሆኚ እመኛለሁ። እንግዳ አጋጣሚዎች አቀራርበውናል። ካሁን ወዲያ ምንም ነገር ሊያራርቀን አይችልም። ማሪያ ኢቫኖቭና መሽኮርመምና የእምቢታ ምልክት ሳታሳየኝ በጥሞና አዳመጠችኝ። እድሏ ከኔው ጋር እንደተጣመረ ገብቷታል። ሆኖም ልንጋባ የምንችለው ወላጆቼ ቢፈቅዱልን ብቻ መሆኑን በድጋሚ ገለጸችልኝ። ከዚህ በላይ ልገፋፋት አልፈለግኩም። ከልባዊ ፍቅር በመነጨ ስሜት ተሳሳምንና ጉዳያችንን በዚሁ ደመደም ነው። በአንድ ሰዓት ውስጥ
የፑጋቼቭ ፊርማ የተሞነጫጨረበት የይለፍ ፈቃድ መጣልኝ። ፑጋቼቭም ዘንድ እንድንቀርብ ተነገረኝ። እሱም ራሱ ለጉዞ ሲዘጋጅ አገኘሁት። ለእኔ ካልሆነ በስተቀር ለሌላው ፍጹም አረመኔ የሆነውን ይህን ሰው ስሰናበት የወረረኝን ስሜት ለመግለጽ ያስቸግረኛል። ለምን እውነቱን አላወጣም? በዛች ቅጽበት በጣም አዘንኩለት። ከሚያጅቡት ወንበዴዎች መሃል ቶሎ ብዬ አውጥቼ ከሚጠብቀው የስቅላት ቅጣት ላድነው ከልብ ተመኘሁለት። የሸባብሬንና የሌሎች በዙሪያው የተገረገሩ ሰዎች መኖር በልቤ ያመኩትን ስሜቴን በቃላት ለመግለጽ አገደኝ። በወዳጅነት ተለያየን። ፑጋቼቭ አኩሊና ፖምፊሎቭና ከተሰበሰበው ሕዝብ መሃል ነጥሎ በአይኑ ጠቅሷት ሰራሽልኝ አይደል በሚል ስሜት ጣቱን አወዛወዘባት። ከዚያም ወደ ሰረገላው ገብቶ ነጂውን ወደ ቤርዳ እንዲወስደው አዘዘው። ፈረሶቹ ሲንቀሳቀሱ ራሱን ብቅ አድርጎ ደህና ሁን ጌታው፣ አንድ ቀን እንደገና እንገናኝ ይሆናል አለኝ በጎላ ድምፅ። በእርግጥም ለመገናኘት በቅተናል፣ ግን በምን አይነት አጋጣሚ? ፑጋቼቭ ነጎደ። ከፊት ለፊት የተንጣለለውን መስክ አቋርጦ እስከሚሰወር ሰረገላውን ባይኖች የተከተልኩ። ህዝቡ ተበተነ፣ ሸባብሬንም ተሰወረ። እኔም ወደ ቄሱ ቤት ተመለስኩ። የጉዞ ዝግጅታችን ስለተጠናቀቀ ልዘገይ አልፈለኩም። ዕቃዎቻችን በአዛዡ አረጋዊ ሰረገላ ላይ ተጫኑ። ነጂው ፈረሶቹን ለጓጎመ። ማርያ ኢቫኖቭናም ከቤተ ክርስቲያኑ ጓሮ የተቀበሩትን የወላጆቿን መቃብር ለመሰናበት ሄደች። አብሬያት እንድሄድ ጠይቂያት ነበር፣ ግን አከላከለችኝ። ከጥቂት ደቂቃዎች በኋላ እያነባች ተመለሰች። ሰረገላው ተዘጋጅቷል። አባ ጀራዚምና ባለቤቱ በረንዳቸው ላይ ብቅ አሉ። ሰረገላው ውስጥ የተቀመጥነው 3 ነበርን። ማርያ ኢቫኖቭና፣ ፖላሽ እና እኔ። ሳቢሊት የተጫነው ከላይ ነው። ደህና ሰንብች ማርያ ኢቫኖቭና ልጄ፣ ደህናሁን ፈጥኖ ደራሹ ፔተር አንድሬች አለችን ሩህሩሃ የቄሱ ሚስት። መልካም ጉዞ፣ እግዜር ጥላ ከለላ ይሁንናችሁ። ጉዞ ጀመርን። ሸባብሬን አዛዡ መስኮት ላይ ቆሞ አየሁት። ንዴት እንዳኮማተረው ገጽታው ይመሰክራል። በወደቀ እንጨት ላይ ምሳር ይበዛበታል ከሚያሰኝ አድራጎት ለመራቅ ስል ፊቴን ዘወር አደረግኩ። ከዚያም በዋናው በር በኩል መለስ ብለን በመውጣት የቤልጎርጎስክን ምሽግ ለመጨረሻ ጊዜ ተሰናበት።